ሰላም ጤና ይስጥልን። የተወደዳችሁ የኢትዮ ጥበብ ሚዲያ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። የዕለቱን መረጃዎች ወደ እናንተ ክቡራን ተመልካቾቻችን እናደርሳለን። ቤተሰቡን ላይክ፣ ሰብስክራይብ በማድረግ ያበረታቱም። በቅድሚያ ርዕሶች እናደርሳችኋለን። አብራችሁን ቆዩም። ኢትዮጵያ ለትራንዚት መንገደኞች የ7 ቀን ነጻ የቪዛ አገልግሎት ልትፈቅድ ነው። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ የሆሳዕና በዓል በድምቀት ተከብሮ ውሏል። ከውጪ አርብ ዕለት በደቡባዊ ኢራን ተመቶ የወደቀውን የአሜሪካ ተዋጊ ጀት ውስጥ የነበረው የአየር ኃይል አባል መገኘቱን ፕሬዚደንት ዶናልድ ትራምፕ አስታወቁም። ተመልካቾች አሁን ዜናውን በዝርዝር እናሰማችኋለን። አብራችሁን ቆዩ። የኢትዮጵያ ቱሪዝም ሚኒስቴር ቱሪዝምን ለማሳደግና የውጭ ምንዛሬ ግኝትን ለማሻሻል ለትራንዚት መንገደኞች እስከ 7 ቀን የሚቆይ ነጻ የቪዛ አገልግሎት በቅርቡ ተግባራዊ ሊያደርግ ነው ተብሏል። የቱሪዝም ዘርፍን ለማሳደግ ታስቦ የተዘጋጀው የቪዛ ማሻሻያ በቅርቡ በሚኒስትሮች ምክር ቤት መጽደቁን የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ገልጸዋል። ይህ ማሻሻያ በቦሌ ዓለም አቀፍ አውሮፕላን ማረፊያ አልፈው የሚሄዱ መንገደኞችን ከ24 ሰዓት እስከ 7 ቀናት ያለምንም የቪዛ ክፍያ ኢትዮጵያን እንዲጎበኙ እድል የሚሰጥ ነው ተብሏል። ይህም ለመንገደኞች አውሮፕላን ማረፊያ ረጅም ሰዓታት ከማሳለፍ ይልቅ አዲስ አበባና ሌሎች የበረራ አማራጮች ያለባቸውን የቱሪስት መዳረሻዎች እንዲጎበኙ የሚያስችል መሆኑን ሚኒስትር ዴኤታው አብራርተዋል። የስቶፕኦቨር ቱሪዝምን ውጤታማ ለማድረግ የቱሪዝም ሚኒስቴር፣ የኢሚግሬሽንና ዜግነት አገልግሎት እንዲሁም የኢትዮጵያ አየር መንገድ በቅንጅት ለመስራት ስምምነት ማድረጋቸውን አቶ ስለሺ ገልጸዋል። የዘገበው ኢትዮጵያ ፕሬስ ድርጅት ነው። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ የሆሳዕና በዓል በድምቀት ተከብሮ ውሏል። ኢየሱስ ክርስቶስ በአህያ ውርንጭላ ላይ ሆኖ በክብር ወደ ኢየሩሳሌም የገባበትን ዕለት የሚያስታውሰው ይህ በዓል የሰሞነ ሕማማት መጀመሪያ በመሆኑ በልዩ ሃይማኖታዊ ስነ ስርዓት ተከብሯል። ምዕመናንም የሰላም ምልክት የሆነውን የዘንባባ ዝንጣፊ በመያዝ ሆሳዕና በአርያም እያሉ ፈጣሪያቸውን በምስጋና አወድሰዋል። ከውጪ አርብ ዕለት በደቡባዊ ኢራን ተመቶ የወደቀውን የአሜሪካ ተዋጊ ጀት ውስጥ የነበረው የአየር ኃይል አባል መገኘቱን ፕሬዚዳንት ዶናልድ ትራምፕ አስታወቁም። የአሜሪካ ኤፍ-15 ኢ ስትራይክ ኤግል ተዋጊ ጀት ኢራን ግዛት ውስጥ ከተመታ በኋላ ሁለቱም ሀገራት አብራሪዎቹን ሲያድኑ ነበር። አሜሪካ በዚያው ቀን አንዱን አብራሪ መታደግ የቻለች ሲሆን ሁለተኛውን የአየር ኃይል አባል ለማዳን በጠላት ግዛት ውስጥ አደገኛ የፍለጋ ዘመቻ ስታከናውን ነበር። ፕሬዚደንት ትራምፕ ዛሬ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ አግኝተነዋል ሲሉ ሁለተኛውን አብራሪ መታደግ መቻሉን አስታውቀዋል። ጠፍቶ የነበረው የአየር ኃይል ባልደረባ ጉዳት ቢደርስበትም በጥሩ ሁኔታ ላይ እንደሚገኝ ገልጸዋል። ላለፉት በርካታ ሰዓታት የአሜሪካ ሰራዊት ከአሜሪካ ታሪክ ውስጥ እጅግ ድፍረት የተሞላበትን የፍለጋና የማደን ዘመቻ አካሂዷል ብለዋል። የጠፋው የአየር ኃይል አባል እጅግ የተከበረ ኮሎኔል ሲሉ የገለጹት ትራምፕ በኢራን አደገኛ ተራሮች ውስጥ ከጠላት መስመር ጀርባ ሆነው በጠላቶቻችን እየታደነ ነበር ብለዋል። ይሁን እንጂ የአሜሪካ ኃይሎች በቀን ለ24 ሰዓታት ያለበትን ሁኔታ ሲከታተሉ እንደነበር ጠቅሰዋል። ጉዳት ደርሶበታል፣ ነገር ግን ደህና ይሆናል ብለዋል። ትራምፕ በዚህ ልጥፋቸው እስካሁን ድረስ ከአስተዳደራቸው ይፋዊ ማረጋገጫ ስላልተሰጠበት የመጀመሪያ አብራሪም አንስተዋል። የመጀመሪያውን ጀግና አብራሪ መታደግ ስለመቻሉ ማረጋገጫ ያልተሰጠው ሁለተኛውን የመታደግ ዘመቻ እንዳያበላሽ በሚል እንደሆነ አስረድተዋል። መቼም ቢሆን አሜሪካዊ ተዋጊን አንተውም ሲሉም አክለዋል። እንደ ትራምፕ ገለጻ በኢራን ግዛት ውስጥ የማደን ዘመቻ የተከናወነው አንድም አሜሪካዊ ሳይገደል ወይም ሳይጎዳ ነው ብለዋል። የጠላት መስመር ውስጥ የነበረውን አሜሪካዊ ወታደር ለመታደግ በርካታ አውሮፕላኖች ተሰማርተው እንደነበረም ተናግረዋል። አሜሪካ መታደግ የቻለችው አብራሪዋ በኢራን ባለስልጣናትን ፍለጋ ሲካሄድበት ነበር። የኢራን ጦር አሜሪካዊን ወታደር ለያዘ ሰው $60,000 በላይ ሽልማት ማዘጋጀቱን አስታውቆ ነበር። መረጃው የቢቢሲ ነው። ተመልካቾች ለዕለቱ የያዝናቸው መረጃዎች እስካሁኑ ነበር። ነገ በተመሳሳይ ሰዓት በሌሎች መረጃዎች እስክንገናኝ ጤና ይስጥልን።